በከተማችን አንዱና ትልቁ አንገብጋቢ ጥያቄ የቤት ጥያቄ ነው። መኖሪያ ቤት ለሰው ልጅ በጣም ወሳኝ ነው። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ነገር ግን በድሮ የቀበሌ ቤት በጭቃ የተሰራው አርጅቶ ጊዜው አልፎ ፍሳሽ በላያቸው ላይ ያለፈ ለዛውም የመጸዳጃ ቤት ፍሳሽ እናቶች ውሃ በጀሪካን እየተሸከሙ ከሌላ ቦታ ሲቀዱ ሲታይ መጸዳጃ ቤት ፍለጋ ወረፋ ሲቆሙ አንዳንዶቹም እሱም ሳይኖራቸው ሰፈራቸው ላይ ሲሰቃዩ ማየት ውጪ ላይ ሰው በሚተላለፍበት መንገድ ላይ እሳት እያነደዱ ሲያበስሉ መመልከት ፈጽሞ ሁላችንንም አይመጥንም። የነሱን ችግር ማቃለል ብቻ አይደለም፣ ከዛም አልፎ የከተማችንን ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማ ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። እስካሁን ድረስ በሰራነው ስራ ከ45,000 በላይ እንደዚህ አይነት ቤቶችን ሰርተን ለከተማችን ነዋሪዎች ከድሮ ከወዳደቀው ቤት እንዲወጡ ጎጆቸው እንዲቃና በተለይ እናቶች ያለባቸው ጫና እንባ እንዲቃለል እንዲታበስ ማድረግ ችለናልና ይሄ ያለ ፈጣሪ እርዳታ ፈጽሞ ሊሰራ አይችልምና የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። በጣም የሚገርመው የከተማችን ገመና ደግሞ የቀበሌ ቤት ብትወዳድቅም ፍሳሽ ብታስገባም ቁጥር ያላት ከሆነች በህጋዊ መንገድ ለማስተናገድ ያስችላል። ነገር ግን እስከ ቅርብ ጊዜ ድረስ በምንመራበት ህግ ደባል ጥገኛ በቆጥ ውስጥ የሚኖሩትን እንዲሁም በአካባቢው በቀበሌ ፓርሰል ውስጥ ላስቲክም ቆርቆሮም ሸከፍ እያደረጉ የሚኖሩትን ነዋሪዎቻችንን መመልከት የሚያስችል አሰራር አልነበረንም። ህግ የሰራው ሰው ነው፣ ህገ ወጥ አይደለም የሰራ ነው። ያንን ህግ አሻሽለን ነው የከተማችን ነዋሪዎች ከሆኑ ረጅም ዓመት መኖራቸው ማረጋገጫ ካለ ለመሬት ወረራ ብለው በተለየ ሁኔታ ህገወጥ ተግባር የፈጸሙ እስካልሆኑ ድረስ ትልቅ ኃላፊነት አለብን። የከተማችንን ነዋሪዎች በምንችለው አቅም ባለሀብቶችን በጎ ልብ ያላቸውን አስተባብረን የመንግስትንም በጀት ጨምረን የቤት ችግርን እናቃል ብለን ችግር ያለባቸው በድባልነት በጥገኝነት በቀበሌ ፓርሰል ውስጥ ላስቲክ ቤት ጭምር ወጥረው ይኖሩ የነበሩ ነዋሪዎቻችንን የመኖሪያ ቤት የቀበሌ ቤት እንዲያገኙ ማድረግ የቻልንበት ነውና እንኳን ደስ ያላችሁ ማለት እወዳለሁ።